ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሁለቱ የህወሓት ከፍተኛ አመራሮች ሰላማዊ ትግል እያደረጉ የሚገኙት የትግራይ ፖለቲከኞች እንዲታሰሩ ማዘዛቸው ተሰማ። አቶ ጌታቸው አሰፋና ጀነራል ኃይሉ ስላሴ ግርማይ ወዲም በይተይ ህወሓትን እየተቹ ነው፣ ሐራ መሬት ለሚገኙ አካላት መረጃ ይሰጣሉ ወይም ይገናኛሉ በሚል የፈጠራና የስጋት ወሬ ሰላማዊ ትግል የሚታገሉ የትግራይ ፖለቲከኞችና ኢሊቶች ለማሰር ማዘዛቸው ተሰምቷል። ሊያስሯቸው ካቀዱት 11 አካላት መካከልም የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ፣ የወለዶ ፓርቲ ምክትል ሊቀመንበር አቶ ሰለሞን ትኩ፣ የውናት ሊቀመንበር ዶክተር ደጀን መዝገቦና ምክትል ሊቀመንበሩ አቶ አለምሰገድ አረጋይ እንዲሁም የሳውት አመራር የሆነው አቶ ንጉስ አረፈ የሚገኙበት መሆኑንም ተገልጿል። የህወሓት ቡድን ሁሉንም ውሳኔዎቻቸውን በተስፋ መቁረጥ ውስጥ ሆነው እየወሰኑ ነው የተባለ ሲሆን ከህወሓት የተለየ አመለካከቶችን የሚጋሩ ሰዎችን ሁሉ እያፈኑና እያሰሩ መሆኑንም ተጠቁመዋል። ከዚህ ቀደም ለሶለዳ ሚዲያ በተላከልን መረጃ ህወሓት ኢትዮጵያን ለማፍረስና ለማተራመስ ከሻዕቢያ ቀጥተኛ ትዕዛዝ እየተቀበለ ከግብጽ በጀትና ትጥቅ እያገኘ እንዲሁም በሱዳን በኩል የጥፋት መስመር ዝርጋታ እየሰራ ነው ማለታችን ይታወሳል። ከዚህ ከተላከልን መረጃ ተመሳሳይ የሆነ ጽሑፍ አዲስ ስታንዳርድ በእንግሊዘኛ ቋንቋ ዘግቧል። በተለይም በሱዳን በኩል ከግብጽ የሚመጡ መሳሪያዎችና የሎጂስቲክ ድጋፎች እንደሚያልፉ የተገለጸ ሲሆን ይህ የሴራው መተላለፊያ የሆነችው ሱዳን ግን በአሁኑ ወቅት ምን ያህል በከፋ ቀውስ ውስጥ እንደምትገኝ የሚያመላክት ዓለም አቀፍ ሪፖርት ወጥቷል። ህወሓት ለጥፋት ዓላማዋ እንደምቹ ሁኔታ ለመጠቀም የምትሞክርበት የሱዳን የውስጥ ቀውስ የደረሰበትን አስከፊ ደረጃ የሚገልጸው ዜናም እንደሚከተለው አቅርቦታል። ህወሓት የጥፋት ሴራዋን በዘረጋችበት የሱዳን መስመር ያለው አስከፊ ሁኔታ ከ8 ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ ሆነዋል። በሱዳን ጦር ኃይሎችና በፈጣን የድጋፍ ሰጪ ኃይሎች ወይም አርኤስኤፍ መካከል እየተካሄደ ባለው ጦርነት ምክንያት ከ8 ሚሊዮን በላይ የሚሆኑ የሱዳን ህጻናት ለ500 ቀናት ያህል ከትምህርት ገበታ ውጪ መሆናቸው ሴቭ ዘ ቺልድረን ረቡዕ ዕለት አስታውቋል። እንደ አውሮፓውያን አቆጣጠር በሚያዝያ 2023 የፈነዳው ይህ ጦርነት በዓለም አቀፍ ደረጃ ትምህርት ቤቶች ረጅሙን ጊዜ እንዲዘጉ ካደረጉ ግጭቶች አንዱ ለመሆንም በቅቷል። ይህም በኮቪድ-19 ወረርሽኝ ወቅት አጋጥሞ ከነበረው የትምህርት መቋረጥ እንኳን የከፋም ሆኗል። ሪፖርቱ እንደሚያመለክተው በሱዳን ከሚገኙት ወደ 17 ሚሊዮን የሚገመቱ ትምህርት ቤት የሚሄዱ ህጻናት መካከል ግማሽ ያህሉ ለ484 ቀናት ያህል ትምህርት መከታተል አልቻሉም። ሴቭ ዘ ቺልድረን እንዳስታወቀው የትምህርት ቀውሱ መላ ሀገሪቱን ያዳረሰ ሲሆን በርካታ ትምህርት ቤቶች ተዘግተዋል፣ ሌሎቹ በውጊያ ፈራርሰዋል፣ የተወሰኑት ደግሞ በግጭቱ ለተፈናቀሉ ቤተሰቦች መጠለያነት እያገለገሉም ይገኛሉ። ሰሜን ዳርፉር በጦርነቱ በከፍተኛ ሁኔታ ከተጎዱት አካባቢዎች አንዱ ሲሆን ከአካባቢው ከሚገኙት 1100 ትምህርት ቤቶች ውስጥ ስራ ላይ ያሉት 3% መሆናቸው ብቻ ነው። ትንታኔው እንደሚያሳየው ግጭቱ አሁንም በቀጠለበት በሰሜን ዳርፉር ያለው ሁኔታ እጅግ አሳሳቢ ነው። ምዕራብ ኮርዶፋን፣ ደቡብ ዳርፉርና ምዕራብ ዳርፉርም በከፍተኛ ደረጃ የተጎዱ ሲሆን በቅደም ተከተል 15%፣ 13% እና 27% ትምህርት ቤቶች ብቻ አገልግሎት እየሰጡ እንደሚገኙ በቅርቡ ይፋ ይደረጋል ተብሎ ከሚጠበቀው የሱዳን የትምህርት ዘርፍ መረጃ ማወቅም ተችሏል። ሪፖርቱ አክሎም ጦርነቱ በመምህራን ላይ ያደረሰውን ከፍተኛ ተጽዕኖ ያብራራ ሲሆን ብዙዎቹ ለወራት ደሞዝ እንዳልተከፈላቸውም ገልጿል። የክፍያ ለመኖር የመምህራንን የስራ ተነሳሽነት ከመጉዳቱም በላይ የተወሰኑት ስራቸውን ትተው እንዲሰደዱም አስገድዷቸዋል። ይህ አዝማሚያ ደግሞ ቀድሞውንም የተዳከመውን የሱዳን የትምህርት ስርዓት ይበልጥ እንደሚያሽመደምደው ሴቭ ዘ ቺልድረን አስጠንቅቋል። የሴቭ ዘ ቺልድረን ኢንተርናሽናል ዋና ስራ አስፈጻሚ ኢንግሪ አሽንግ በቅርቡ በፖርት ሱዳን በሪቨር ናይል እና በካርቱም የሚገኙ የመማሪያ ማዕከላትን የጎበኙ ሲሆን ትምህርት በግጭት ለተጎዱ ህጻናት የህይወት መስመር እንደሆነ ገልጸዋል። ትምህርት ቤት መኖር ህጻናትን ከብዝበዛ፣ ከጾታ ጥቃትና በታጣቂ ቡድኖች ከመመልመል ለመጠበቅ ወሳኝ ሚና እንዳለው ጠቅሰው ለህጻናቱ የመረጋጋትና የተስፋ ስሜት እንደሚሰጥም አጽንኦት ሰጥተዋል።
ሴቭ ዘ ቺልድረን የወደሙ ትምህርት ቤቶች ለመጠገን መምህራንን ለመደገፍና ደህንነቱ የተጠበቀ የመማሪያ ቦታዎችን ለማስፋፋት አስቸኳይ የገንዘብ ድጋፍ እንዲደረግም ጥሪ አቅርበዋል። እርምጃ ካልተወሰደ ግን አንድ ሙሉ ትውልድ በእድል ፈንታ በግጭት የተቀረጸ የጨለማ ጊዜ ሊጠብቀው እንደሚችልም አስጠንቅቀዋል። ታዲያ ህወሓት ኢትዮጵያን ለማፍረስና ለማተራመስ ከሻዕቢያ ቀጥተኛ ትዕዛዝ እየተቀበለ ከግብጽ በጀትና ትጥቅ እያገኘ እንደ ምቹ ሁኔታ ለመጠቀም የሚሞክርበት ሱዳን የሀገሪቱ የውስጥ ቀውስ የደረሰበትን አስከፊ ደረጃ ነው ይህንን ሪፖርት በዘገባው ያብራራው። ታሪክ ሲደገም ከቡድን ጥቅምና ስግብግብነት የሚፈጠር ታሪካዊ ጥፋት። በህዝቦች ታሪክ ውስጥ አንድ ህዝብ በውጭ ጠላት ተሸንፎ ከሚጠፋው በላይ በውስጣዊ ክህደትና በመሪዎች ስግብግብነት የሚደርስበት ጥፋት እጅግ ይከፋል። እንደ ጥቁር ታሪክ የተመዘገበው የጥር 15 2017 ዓ.ም ዕለት የትግራይ ህዝብ ጠላቶች ናቸው ከሚባሉት ሳይሆን መሪዎችህ ነን ከሚሉትና የኮርና ከኮር በላይ ቡድን ተብለው ከሚታወቁት አካላት የተፈጸመበትን ታሪካዊ ክህደት የሚያስታውስ ነው። ይህ ዕለት የህዝብ ጥቅምና ደህንነት ተሸጦ የግለሰብና የቡድን ስልጣን የበላይነት ያገኘበት ቀን ሆኖ ተገኝቷል። የዓለም ታሪክ ምን ይላል? የዓለም ታሪክ እንዲህ አይነት ስህተት ፈጽመው ወደ ጥፋት ያመሩ መሪዎችንና ቡድኖችን በሰፊው መዝግቦ ይገኛል። ለምሳሌ በሮማ ኢምፓየር ውድቀት ወቅት መሪዎቹ የህዝባቸውንና የሀገራቸውን ጥቅም ትተው በመካከላቸው በፈጠሩት የስልጣን ሽኩቻና የቡድን ጥቅም ፉክክር ያቺ ታላቅ ሀገር ለጠላት እንድትጋለጥ አድርገዋታል። በተጨማሪም በአይሁድ ታሪክ ሴጅ ኦፍ ጄሩሳሌም 70 ሲኢ ኢየሩሳሌም በሮማውያን ተከባ በነበረችበት ወቅት በውስጥ የነበሩ ቡድኖች በጋራ ሆነው ጠላትን ከመመከት ይልቅ ማን ይምራ የማን ቡድን ይበልጥ በሚል በሽታ ተለክፈው የነበራቸውን የምግብ ክምችት በማቃጠል ህዝባቸውን ለረሃብና ለጠላት አሳልፈው ሰጥተዋል። ውጤቱም የማይቀር ጥፋትና ስደት ሆነ። በጥር 15 2017 ዓ.ም የተፈጸመው ተግባርም ከዚህ ጋር ተመሳሳይ ነው። የትግራይ ህዝብ ጥቅም አንድነቱና ህልውናው አደጋ ላይ በነበረበት ወቅት የኮርና ከኮር በላይ ቡድን የተባለ አካል የራሱን ፖለቲካዊ እድሜ ለማራዘም ሲል ህዝቡን አሳልፎ መስጠቱ ታሪካዊ ስህተት ብቻ ሳይሆን ወደ ታሪካዊ ጥፋት የሚመራ መንገድ ነው። ይህ ቡድን ከዓለም ታሪክ የሚያስተምረው እውነት በመራቅ ከህዝብ መቃብር በላይ የቡድን መንግስት ለመመስረት እያደረገ ያለው ጉዞ መጨረሻው በታሪክ እንደ ጥፋት ስርዓቶች ነው የሚሆነው። ታሪክ እንደሚያስረዳን ማንኛውም ፖለቲካዊ ኃይል ህዝባዊ ዓላማን ክዶ ለጠላት መሳሪያ በመሆን የቡድን ጥቅምን ካስቀደመ ራሱ ይጠፋል፣ ህዝቡንም ወደ ገደል ይከታል። ስለዚህ በአጠቃላይ ከዓመት በፊት የተፈጸመው ክህደት እንደ ቀላል ፖለቲካዊ ውሳኔ ሳይሆን እንደ ታላቅ ጥፋት መጀመሪያ ተቆጥሮ ሊታረም ይገባል። ታሪክ ጀግኖችን ያስታውሳል፣ ከዳተኞችን ደግሞ ይፈርዳቸዋል። በኮርና ከኮር በላይ የተጠነሰሰው ሴራ የትግራይ ህዝብ ነቅቶ ካላረመው በዓለም ታሪክ ያየነው ፍጹም ውድቀትና ጥፋት እንደሚደገም የሚያጠራጥር አይደለም። የሚያሳዝነው ደግሞ ይህ ቡድን ከሀገሩ ህዝብ በላይ ከሻዕቢያ ጋር መወዳጀቱ ለትግራይ የወደፊት እጣ ፈንታ እጅግ የሚያስፈራ ነው። ይህንን አደገኛ አካሄድ ወደ ብሩህ ተስፋ ለመቀየር የጋራ ትግል ያስፈልጋል። ታሪክ ያስተምራል፣ የማይማር ግን ይጠፋል። መምህር አምደ ሀበሻ። የአቪዬሽን ኤክስፖ 2026 የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረውን 9ኛውን የአየር ኃይል ቀንን በማስመልከት ከተለያዩ አፍሪካ ሀገራት ከተውጣጡ አየር ኃይል አዛዦች፣ ወታደራዊ አታሼዎች፣ የወታደራዊ አቪዬሽን ትጥቅ አምራች ኩባንያዎችና ጥሪ የተደረገላቸው እንግዶች በተገኙበት የጋራ ስራዎቻችን አጠናክረን የተረጋጋ ዓለምን እንገንባ በሚል መሪ ሀሳብ 3ኛው 2026 የአፍሪካ አየር ኃይል ፎረም በቢሾፍቱ ከተማ ሆራ አርሰዴ አዳራሽ ተካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአቪዬሽን ኤክስፖ 2026 የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ መሆኑንም ገልጸዋል። ጠቅላይ ሚኒስትሩ ትናንትና ጥር 15 2018 ዓ.ም በተጀመረው የኢፌድሪ አየር ኃይል 9ኛ ዓመት ክብረ በዓልን በማስመልከት በተሰናዳው የአቪዬሽን ኤክስፖ 2026 መክፈቻ ላይ ተገኝተዋል። ይህንኑ አስመልክቶም ባስተላለፉት መልእክት ወደፊት መብረር የጋራ ነገን መገንባት በሚል መሪ ቃል የተዘጋጀው ኤክስፖ የአቪዬሽን ቴክኖሎጂን፣ ክህሎትን፣ ትብብርን የማሳደግና በማደግ ላይ ያለውን የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ብለዋል።
በተያያዘ ዜና ኢትዮጵያ ለመላው አፍሪካውያን የነጻነትና የድል ጮራን የፈነጠቀች ታላቅ ሀገር ናት ሲሉ ሌተናል ጀነራል ይልማ መርዳሳ ገልጸዋል። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በፎረም ላይ ተገኝተው ባስተላለፉት መልእክት የኢትዮጵያ አየር ኃይል የመላው አፍሪካውያን ኩራት ነው ብለዋል። የሰው ዘር መገኛ የነጻነትና የድል አድራጊነት ተምሳሌት ለመላው ጥቁር ህዝቦች የኩራት ምንጭ ወደ ሆነችው ቀደምት ሀገር ኢትዮጵያ እንኳን በደህና መጣችሁ ብለዋል ሌተናል ጀነራል ይልማ መርዳሳ። የኢትዮጵያ አየር ኃይል በአይበገሬነት በድል አድራጊነትና የጠላትን የማድረግ አቅም በማደባየት በዘመናት መካከል ኢትዮጵያን በማጽናት የታላቅ ሀገር ታላቅ ተቋም መሆን ከመቻሉም በላይ ከኮንጎው የሰላም ተልዕኮ አንስቶ በሩዋንዳ፣ ሱዳን፣ ሶማሊያና ሌሎች የሰላም ማስከበር ግዳጆች ላይ በመሳተፍ የመላ አፍሪካውያን ኩራት መሆኑን ያረጋገጠ ታላቅ ተቋም እንደሆነም ተናግረዋል። በ1928 ሻለቃ ሚሻካ ባቢቼፍን ዋና አዛዥ በማድረግ ከአፍሪካ ግንባር ቀደም የአቪዬሽን ተቋም ሆኖ የተመሰረተው የኢትዮጵያ አየር ኃይል ምንም እንኳ በበርካታ ውጣ ውረዶችና ፈታኝ ሁኔታዎች ውስጥ ቢያልፍም በዘመናት መካከል እየደመቀ ከሶማሊያው ዚያድ ባሬ ጀምሮ እስከ አሸባሪው አልሸባብ ድረስ የኢትዮጵያ ሉዓላዊነት ለመዳፈር የቋመጡ የውጭ ወራሪዎችና ሽብርተኞችን ድባቅ እየመታና በድል እያሸበረቀ ከትውልድ ትውልድ የሚሸጋገር ደማቅ የዘጠና ዓመታት ታሪክ መጻፍ የቻለ ታላቅ ተቋም ነው ብለዋል። ሌተናል ጀነራል ይልማ መርዳሳ በተለይም ከ2010 ዓ.ም ጀምሮ መንግስት ለአየር ኃይል በሰጠው ልዩ ትኩረት በቴክኖሎጂ ሽግግር፣ በሰው ኃይል ግንባታ፣ በውጊያ መሰረተ ልማትና ሌሎች በርካታ የሪፎርም ስራዎችን በመስራት ላለፉት 8 ዓመታት የኢትዮጵያ ታላቅነት የሚመጥን አየር ኃይል ለመገንባት ስራዎችን መስራት በመቻሉ ተቋሙ አመርቂ ስኬት እያስመዘገበ እንደሚገኝ ገልጸዋል። በመጨረሻም ዋና አዛዡ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በመሆን ለአፍሪካውያን የጋራ እድገትና አንድነት በትኩረት የሚሰራ መሆኑን መናገራቸው ከመከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። በፎረም ላይ የተለያዩ የአቪዬሽን ትጥቅ አምራች ኩባንያዎች ስለ ዓለም የአቪዬሽን ቴክኖሎጂ እድገትና ስለሚያመርቷቸው ዘመናዊ ትጥቆች ሰፊ ገለጻ ያደረጉ ሲሆን የአፍሪካ ሀገራት አየር ኃይል አዛዦችን በፎረም ላይ የተለያዩ ሀሳቦችን በመስጠት ለኢትዮጵያውያን እንኳን አደረሳችሁ መልእክታቸውን አስተላልፈዋል። 9ኛው የአየር ኃይል በዓል እስከ ጥር 19 2018 ዓ.ም መከበሩን ይቀጥላል። በትግራይ ክልል የሚንቀሳቀሱ 6 ፓርቲዎች በክልሉ ጊዜያዊ አስተዳደር እንዲቋቋም ጥሪ አቀረቡ። በትግራይ ክልል የሚንቀሳቀሱ የትግራይ ፖለቲካዊ ፓርቲዎች ለሁሉም ፖለቲካ ኃይሎች ያካተተ ጊዜያዊ መንግስት ምስረታ ማቋቋም የሚያስችል የፖለቲካ ኃይሎች ውይይት እንዲደረግ በተደጋጋሚ ጥሪ አቅርበዋል። ይህ በትግራይ ደረጃ የሚደረግ ውይይት እንዲካሄድ በመመሪያ የተሾሙ አባላት በግልና በፓርቲዎች የጋራ መድረክ የተሳካ ውይይት እንዲካሄድ ሰፊ ጥረት አድርገናል ብለዋል። በተጨማሪም ሀገርና ሕዝብ የሚያድኑ የሚያሻግሩ የተሳኩ ውይይቶች የተለያዩ ህዝቦችና አካባቢዎችን በመጥቀስ ትግራይ ከገባችበት የህልውና አደጋ የምትወጣበት ሂደት ዙሪያ ውይይት እንዲካሄድ የቻልነውን ያህል ተንቀሳቅሰናልም ብለዋል። ይሁን እንጂ ትግራይ አቃፊና ሀቀኛ የፖለቲካ ኃይሎች ውይይት በማካሄድ የምትድንበትን አማራጭ ቢሆንም ስልጣን በብቸኝነት ሀገር በማፍረስ የተሰማራ ኃይል ሂደቱን እንዳይሳካ መሰናክል ሆነናልም ሲሉ አስታውቀዋል። የህወሓት ቡድን የትግራይ ክልል ተወላጆች ተሰብስበን እንዳንወያይ፣ የትግራይ ጉዳይ በትግራይ ተወላጆች እንዳይወሰን፣ ወደ ትጥቅ ትግል የተሸጋገረ የትግራይ ፖለቲካ ወደ ሰላማዊና ህጋዊ ፖለቲካ ትግል እንዳይመለስ፣ የትግራይ ክልል ጥቅም እንዳይረጋገጥ የሚተጋ አቃፊ ጊዜያዊ መንግስት እንዳይቋቋም ቸንክሮ በመያዝ በትግራይ የተፈጠረውን ሁለንተናዊ ቀውስ እንዲባባስ እየሰራ ይገኛል ሲሉ ኮንነዋል። ይህ ቡድን የትግራይ ክልል ፖለቲካዊ ምህዳር ትግራይ ለሰላማዊና ህጋዊ ትግል ዝግ በማድረግ ከአካባቢው ኃይሎች በተለይም ከህግደፍ ማለትም ከሻዕቢያና ፋኖ ወታደራዊ ጽምዶ በመፍጠር እያውደለደለ ይገኛል ሲሉም ገልጸዋል። እንደሚታወቀው ሻዕቢያ ከተፈጠረ ጀምሮ ጸረ ትግራይ ህልውና የቆመ ኃይል ብቻ ሳይሆን በተደጋጋሚ የትግራይ ህልውና ለማጥፋት የተሰማራ ኃይል ተቀናጅቶ ሀገራችንን ያወደመ፣ በባለፈው ጦርነትም የራሱን ድርሻ የተጫወተ ህዝባችን የጨፈጨፈ ጨካኝ ኃይል ነው። ስለሆነም ለወንድማችን የኤርትራ ህዝብ እንደ ይዞታ ማለትም እንደ ርስት ይዞ ለባርነት የዳረገ ህዝባችን በጦርነት የጨፈጨፈ ኃይል የሚደረግ ህገወጥ ወታደራዊና ፖለቲካዊ ጥምረት ለትግራይ ዕዳ እንጂ ምንዳ አይደለም። እኛ 6 የፖለቲካ ፓርቲ ተከታታይና ቀጣይነት ያለው ትግል ስለምናካሄድ የትግራይ ህዝብ በቀጣይ በምንገልጸው ፖለቲካዊ ትግል ከጎናችን ተሰልፎ እንዲታገል ጥሪ እናቀርባለን ብለዋል። ፓርቲዎቹም ትንሳኤ ሰባ እንደርታ ፓርቲ፣ አረና ትግራይ ለነጻነትና ለሉዓላዊነት ፓርቲ፣
ባይቶና ፓርቲ፣ ሳልሳይ ወያነ ትግራይ፣ ውድብ ወለዶ ትግራይና ውድብ ነጻነት ትግራይ ናቸው። የአፍሪካ ህብረት ከዛሬ 4 ዓመት በፊት በጊኒ ላይ ጥሎት የነበረውን ማዕቀብ ለማንሳት መወሰኑን አስታወቀ። የአፍሪካ ህብረት ባወጣው መግለጫ እንዳለው የህብረቱ የሰላምና ጸጥታ ምክር ቤት በጊኒ ሪፐብሊክ የፖለቲካ ሽግግር ፍኖተ ካርታ ገቢራዊ ለማድረግ የተወሰዱ አዎንታዊ እርምጃዎች በፈረንጆቹ ታህሳስ 28 ቀን 2025 የፕሬዝዳንታዊ ምርጫ በተሳካ ሁኔታ እንዲጠናቀቅ ማድረጋቸውን በበጎ ተቀብሎታል። የቀድሞው ሹንታ መሪ ማማዲ ዱምቢያ በፕሬዝዳንት ስለተመረጡም እንኳን ደስ አሎት ብለዋቸዋል። የጊኒ ህዝብን ክብር ለማስመለስም ግዴታዎቻቸውን ሙሉ በሙሉ እንዲወጡም አበረታቷል። በምርጫው ውጤት ምክንያትም የጊኒ ሪፐብሊክ በአፍሪካ ህብረት እንቅስቃሴዎች ውስጥ እንዳትሳተፍ የተጣለባትን እገዳ ለማንሳት መወሰኑንም አስታውቋል። ባለፈው ወር የተካሄደው ምርጫ አሸናፊ ዱምቢያ ባለፈው ቀዳሜ በ10 ሺዎች የሚቆጠሩ ደጋፊዎቻቸውና ጥቂት ርዕሳነ ብሔር በተገኙበትም ቃለ መሐላ ፈጽመዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ